በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ታሪክ ከተፈጠረ ጀምሮ እንደዚያች ዕለተ ዓርብ ያለች አስጨናቂና ጨለማ ቀን ታይታ አትታወቅም። ፀሐይ ብርሃኗን ነስታለች፣ ምድር ተንቀጥቅጣለች። የክፋት አበጋዞችና የሸንጎ አባላት አሸነፍን ብለው በሐሴት እየተሞሉ ነው። ያሙት ሲያስነሳ በሽተኛ ሲፈውስ የነበረው የናዝሬቱ ኢየሱስ በመስቀል ላይ ተሰቅሎ ሞቷል። ለብዙዎች ተስፋ የጨለመበት ፍርሃት የነገሰበት ምሽት ነበር። ነገር ግን በዚህ ድቅድቅ ጨለማ ውስጥ አንድ ያልተጠበቀ ብርሃን ፈነጠቀ። ሐዋርያት እንኳን ፈርተው በተበተኑበት በዚህ አስፈሪ ሰዓት አንድ የተከበረ ሰው ከጥላው ጀርባ ብቅ አለ። ይህ ሰው ተራ ሰው አልነበረም። የዚያው ጌታን የሰቀለው የአይሁድ ሸንጎ አባል የሆነው የተከበረው አማካሪ የአርማትያሱ ዮሴፍ እንጂ። ዮሴፍ ለረጅም ጊዜ አይሁድን ስለፈራ በድብቅ የክርስቶስ ደቀ መዝሙር ሆኖ ነበር። ነገር ግን አሁን ሁሉም ነገር ተቀይሯል። መከራው ሲበዛ፣ ፈተናው ሲጸና ዮሴፍ ፍርሃቱን እንዳሮጌ ልብስ አውልቆ ጣለው። ያ በድብቅ ይከተለው የነበረው ጌታ በመስቀል ላይ ተዋርዶ ሲያየው ማንም ከጎኑ ባልነበረበት ሰዓት በውስጡ የነበረው እውነተኛ ደቀ መዝሙርነት በቀራንዮ ተገለጠ። ሊመጣበት የሚችለውን መዘዝና ሞት ሳይፈራ ክብሩንና ስልጣኑን ወደ ጎን ትቶ ቀጥታ ወደ ጨካኙ የሮም ገዢ ወደ ጲላጦስ ዘንድ በድፍረት ገባ። የጌታንም ሥጋ ለመነ። እስቲ ቆም ብለን እናስበው። ሙት ባስነሳው፣ አይነ ስውር ባበራው፣ 5000 ሕዝብ በመገበው ክርስቶስ ማመን እጅግ በጣም ቀላል ነው። እውነተኛው ፈተና ግን ያለው እዚህ ላይ ነው። በተዋረደው፣ በተገረፈው፣ የሾህ አክሊል በደፋውና በመስቀል ላይ በሞተ ጊዜ በእርሱ ማመን እውነተኛ ወኔና ጽኑ ደቀ መዝሙርነትን ይጠይቃል። ዮሴፍ ያረጋገጠልን ይህንን ታላቅ እውነት ነው። ታዲያኛስ ሕይወት አልጋ ባልጋ ስትሆንልን፣ ሁሉም ነገር ሲሳካልን ብቻ ክርስቲያን ነን እያልን መከራና ፈተና ሲመጣብን፣ ሕይወት ስትከብድብን ወይንም በሰዎች ፊት ስለ እምነታችን መመስከር ሲኖርብን ክርስትናችንን እንደብቃለን? ወይስ እንደ አርማትያሱ ዮሴፍ ከጥላው ወጥተን እምነታችንን በአደባባይ እንገልጣለን? ታላቁ ባለጠጋ የተከበረ የሸንጎ አማካሪ የሆነው የአርማትያሱ ዮሴፍ በሕይወቱ ትልቁን ውሳኔ ወስኗል። በዘመኑ መለኪያ ማንም በቀላሉ የማይደፍረው፣ በሕዝብ በከበሬታው የበዛለት ግርማ ሞገስ የተላበሰ ሰው ነበር። ነገር ግን በዚያች አስጨናቂ ሰዓት ያንን ሁሉ የክብር ካባ አውልቆ ጣለው። ያ በድብቅ የነበረው ፍቅሩ አሁን አደባባይ ላይ ወጣ። የክርስቶስ ሥጋ በአውሬ እንዳይበላ፣ በአይሁድም መሳለቂያ እንዳይሆን የገዛ ክብሩን መስዋዕት አድርጎ ወደ ሮማዊው ገዢ ወደ ጲላጦስ ግቢ ገባ። የተከበረው የሸንጎ አማካሪ በዚያች ሰዓት በጲላጦስ ፊት እንደ ምስኪን ለማኝ ቆመ። የለመነው ወርቅ አልነበረም፣ የለመነው ስልጣን አልነበረም። የለመነው በመስቀል ላይ የተዋረደውን የኢየሱስን ሥጋ ነበር። ጲላጦስ ይህንን የተከበረ ሰው በዚህ ሁኔታ ሲያየው ግራ ተጋባ። መሞቱን ገና ስላልሰማ አሁኑን እንዴት ሞተ ብሎ ተደነቀ። ይህ የተሰቀለው ሰው ምን አይነት ኃይል ቢኖረው ነው ይህን ታላቅ ባለጠጋ ለማኝ ያደረገው? ጲላጦስ የመቶ አለቃውን አስጠርቶ ሞቱን ካረጋገጠ በኋላ በድኑን ለዮሴፍ አሳልፎ ሰጠው። ባለጠጋው ዮሴፍ ፈጣሪውን ለመቅበር የፈጣሪን ሥጋ ተቀበለ። ወዳጄ ሆይ እዚህ ላይ አንድ ጥልቅ እውነት እንመልከት። የአርማትያሱ ዮሴፍ ይህንን ሁሉ ውርደት የታገሰው ከጲላጦስ ፊት ቆሞ ደጅ የጠናው ነፍስ የተለየችውን በመስቀል ላይ የሞተውን ሥጋ ለመቀበል ነው። አስበው፣ የአርማትያሱ ዮሴፍ የክርስቶስን ሥጋ ከመቃብር ለማሳረፍ ይህንን ያህል ከለመነ፣ መለኮት ለተዋሃደው መንግሥተ ሰማያትን ለሚያወርሰውና ሥጋዬ እውነተኛ መብል ነው ብሎ ራሱን ለሰጠን የዘላለም ሕይወት ምግብ ምን ያህል ልንለምን ይገባን ይሆን? አንዳንዶቻችን ንስሐ አባቴን መለመን ታከተኝ፣ ካህናቱ አላበረታቱኝም፣ ቤተ ክርስቲያን መመላለስ ከበደኝ እያልን ከሕይወት ምንጭ ከሥጋው ደሙ እንርቃለን። ዮሴፍ የክርስቶስን ሥጋ ከጲላጦስ ፊት ቆሞ ከለመነ፣ አንተ በቅዳሴ ጊዜ ከደሙ ንጹሕ ነኝ ብለው እጃቸውን ከሚታጠቡ አባቶች ፊት በትህትና ቀርበህ ራስን ዝቅ አድርገህ የዘላለም ሕይወት የሆነውን ሥጋና ደም ለመቀበል ለምን ያቅተሃል? ለዚህ የሕይወት ምግብ ደጅ ካልጠናህ በዚች ምድር ላይ ለሌላ ነገር ለምን ደጅ ትጠናለህ? ቤተ ክርስቲያናችንም ይህንን ታላቅ ምስጢር ስለምታውቅ ነው በቅዳሴያችን ላይ ይህንን ሥጋና ደም ያለ ፍርድ ቀበለው ዘንድ ስጠኝ እያልን በትህትና እንድንለምን የምታስተምረን። የአርማትያሱ ዮሴፍ የፈቃድ ወረቀት ይዞ ንጹሕ በፍታ ገዝቶ ወደ ቀራንዮ ሲገሰግስ ብቻውን አልነበረም። በዚያ የሐዘንና የድንጋጤ ድባብ ውስጥ ሌላ ያልተጠበቀ እንግዳ ወደ መስቀሉ ስር ብቅ አለ።
ይህ ሰው ሌላኛው የሸንጎ አለቃ አይሁዳዊው መምህር ኒቆዲሞስ ነበር። የሁለቱ ባለስልጣናት የሁለቱ ስውር ደቀ መዛሙርት የሐዘንም የፍቅርም መጋጠሚያ በሆነው በመስቀሉ ስር መገናኘት እጅግ ልብ የሚነካ ትዕይንት ነው። ኒቆዲሞስ ባዶ እጁን አልመጣም። የነገስታት መቀበሪያ የሚመስል 100 ንጥር የሚያህል እጅግ ውድ የሆነ የከርቤና የእሬት ቅልቅል ሽቶ ተሸክሞ ነበር የመጣው። ይህ ኒቆዲሞስ ማን እንደነበር እናስታውሳለን። ለመጀመሪያ ጊዜ ጌታን ሊያገኘው የመጣው በሌሊት በጨለማ ተደብቆ ነበር። እንደ አይሁድ መምህርነቱ እንደ ሸንጎ አለቅነቱ በልቡ ተኮፍሶ ክብሩን ፈርቶ በጨለማ የመጣ ሰው ነው። ነገር ግን በዚያች ሌሊት ከክርስቶስ ጋር ባደረገው ቆይታ የልቡ ጨለማ ተገፈፈ። ትልቅነቱን ትቶ ትንሽነቱን ተማረ። ከትንሽም በታች ገና ያልተወለደና ዳግመኛ ከውሃና ከመንፈስ መወለድ የሚያስፈልገው መሆኑን ተረዳ። እምነቱ በአይሁድ ፊት ሲፈተን ፈራ ተባ እያለ ለጌታችን ቢወግንም ሙሉ ለሙሉ ራሱን ለመግለጽ አልደፈረም ነበር። ዛሬ ግን ያ ሌሊት ተመላላሽ በቀኑ ብርሃን በጠራራ ፀሐይ ወጣ። መምህሩ በመስቀል ላይ ተዋርዶ በቅርቡ የነበሩት ደቀ መዛሙርቱ ጥለውት በሸሹበት በዚያ የጭንቅ ሰዓት ኒቆዲሞስ ፈራ ተባ ማለቱን ትቶ ለጌታው ያለውን ፍቅር በአደባባይ ያሳየ። እኛስ ከኒቆዲሞስ ምን እንማራለን? ብዙዎቻችን የትልቅነት፣ የእውቀት፣ የስልጣን ወይም የሀብት ኮፍያችንን አጥልቀን በክርስቶስ ፊት መቅረብ ይከብደናል። በሰዎች ፊት መንፈሳዊነታችንን መግለጥ እንፈራለን። ክርስትናችንን እንደ ሌሊት ተመላላሹ ኒቆዲሞስ በድብቅ ማንም ሳያየን እናደርገዋለን። ነገር ግን መስቀሉ ስር ስንደርስ የክርስቶስን ፍቅር ስንረዳ ያንን የትልቅነትና የኩራት ኮፍያችንን አውልቀን መጣል አለብን። በክርስቶስ ፊት ትናንሽ መሆናችንን አምነን ፍርሃታችንን ጥለን ክብራችንን ትተን በብርሃን መውጣት ይኖርብናል። ዮሴፍና ኒቆዲሞስ ይህንን አደረጉ። በጨለማ የጀመረው ደቀ መዝሙርነታቸው ጌታን በገዛ እጃቸው ክርስቶስን በመገነዝ በሚያስደንቅ ክብር ተጠናቀቀ። በዛች አስፈሪ የዕለተ ዓርብ ምሽት ሁለት የተከበሩ ሰዎች በመስቀሉ ስር ተገናኙ። የአርማትያሱ ዮሴፍ ንጹሕ በፍታውን ይዞ፣ የሸንጎ አለቃ ኒቆዲሞስ ደግሞ 100 ንጥር የሚያህል ከርቤና እሬት ቅልቅል ሽቶ ተሸክሞ። አሁን ከፊታቸው ያለው ታላቅና የሚያስፈራ ተግባር በመስቀል ላይ የሞተውን የዓለምን ፈጣሪ ሥጋ ማውረድና መገነዝ ነው። እስቲ አስቡት። ሙታንን የሚያስነሳው አምላክ ሞቶ፣ ደካሞችን የሚያጸናው አምላክ ደክሞ፣ ነፍሱ ከሥጋው ተለይታ ሳለ መለኮት የተዋሃደውን ቅዱስ ሥጋውን በገዛ እጃችሁ መንካት እንዴት ያለ የሚያስፈራና የሚያንቀጠቅጥ ክብር ነው! ኪሩቤልና ሱራፌል በፊቱ የሚንቀጠቀጡለትን፣ መላእክት በፍርሃት የሚቆሙለትን የጌታን ሥጋ እነዚህ ሁለት ሰዎች ከመስቀል ላይ ሲያወርዱትና በንጹህ በፍታ ሲገንዙት ምን ያህል ይንቀጠቀጡ ይሆን? ቅዱስ ኤጲፋኒዮስ ይህንን ሲያስብ እንዲህ ብሎ ይጠይቃቸዋል። ከተፈጥሮ በላይ የሆነውን አምላክ ሥጋውን ስትመለከቱት አልተጨናነቃችሁምን? በከበረ በፍታ ስታለብሱትስ በእንዴት አይነት ፍርሃት ነበር? አዎ፣ ዮሴፍና ኒቆዲሞስ በፍርሃትና በመንቀጥቀጥ የጌታን ሥጋ በንጹህ በፍታ ገነዙት። ወዳጄ ሆይ አንተ ይህንን ታሪክ ስትሰማ እኔ ይህ ዕድል ቢገጥመኝ ኖሮ የጌታዬን ሥጋ የከበረ ሽቱ ቀብቼ በንጹህ በፍታ ገንዘው ነበር ትል ይሆናል። መልስ ይህ ከሆነ ዛሬም ይህ ዕድል አላለፈም። በል አሁኑኑ ተነሳና ከቤት ውጣ። ክርስቶስን በጎዳና ላይ ወድቆ ዝናብና ፀሐይ ሲፈራረቅበት ታገኘዋለህ። በሕይወት ካለም እርቃኑን ሸፍነህለት ረሃቡን አስታግሰህለት ትመጣለህ። ሞቶም ከሆነ ገንዘህ ብትቀብረው የዮሴፍና የኒቆዲሞስን ክብር ታገኛለህ። ክርስቶስ ራሱ እውነት እላችኋለሁ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አድርጋችሁታል ብሏልና። ቤተ ክርስቲያን መጥተህ ሥጋ ወደሙን ከመቀበል ባለፈ በጎዳና የወደቁትን ስታነሳ፣ የተራቆቱትን ስታለብስና የተራቡትን ስታበላ አንተም ዛሬ አምላክን እየገነዝክ መሆኑን አትዘንጋ። በአንደኛው መቶ ክፍለ ዘመን በኢየሩሳሌም አካባቢ የነበሩ የባለጠጋ ቤተሰቦች መቃብር አሰራሩ የተለየ ነበር። ከከተማዋ ውጭ ባሉ ኮረብታዎች ላይ ከሚገኝ የኖራ ድንጋይ እየተጠረበ ዋሻ ይዘጋጃል። ወደ ውስጥ ለመግባት ጎንበስ ማለት የሚጠይቅ አነስተኛ መግቢያ ሲኖረው፣ ውስጥ ላይ ግን አስክሬን የሚያርፍባቸው ከድንጋይ የተሰሩ መደርደሪያዎች ነበሩት። የመቃብሩ ደጃፍ ደግሞ በአውሬም ሆነ በሌባ እንዳይደፈር በመግቢያው ላይ በተቆፈረ ቦይ ላይ መንከባለል በሚችል እጅግ ግዙፍና ከባድ በሆነ ክብ ድንጋይ ይዘጋል። የአርማትያሱ ዮሴፍ ታላቅ ባለጠጋ እንደመሆኑ በገዛ ርስቱ ውስጥ ለራሱና ለቤተሰቡ ያዘጋጀው ገና ማንም ሰው ያልተቀበረበት አዲስ መቃብር ነበረው።
ዮሴፍ ይህንን የራሱን ማረፊያ ለጌታችን ጊዜያዊ ማረፊያ ይሆን ዘንድ በደስታ ሰጠው። በነቢዩ ኢሳይያስ በሞቱም ጊዜ ከባለጠጎች ጋር ሆነ ተብሎ የተነገረው ትንቢት ይፈጸም ዘንድ የክርስቶስን ሥጋ በዚያ ማንም ባልተቀበረበት አዲስ መቃብር ውስጥ በክብር አኖረው። በመቃብሩም ደጃፍ ላይ ያንን ታላቅ ድንጋይ አንከባለለበት። እዚህ ላይ ቆም ብለን አንድ ጥልቅ መንፈሳዊ ምስጢር እናስተውል። ዮሴፍ የጌታን ሥጋ ያኖረው አሮጌ የሰው አጥንት በሞላበትና በረከሰ መቃብር ውስጥ አልነበረም፣ ማንም ባልተቀበረበት መቃብር ውስጥ እንጂ። ወዳጄ ሆይ የክርስቶስን ሥጋ የምንቀበልበት አዲሱ መቃብር የኛው የራሳችን ልብ ነው። አንዳንዶቻችን የክርስቶስን የከበረ ሥጋና ደም ለመቀበል ስንመጣ ልባችን የሞቱ ነገሮች በተቀበሩበት አሮጌ መቃብር ይመስላል። ላለፉት ዓመታት የቀበርነው ቂም አለ፣ ያረጀ በቀል አለ፣ የቆየ ጥላቻና ምቀኝነት በልባችን ጓዳ ተከማችቷል። የሕይወት ጌታ የሆነው ክርስቶስ ደግሞ ቂምና በቀል አብሮት ከተቀበረበት የቆሸሸ መቃብር ውስጥ አያድርም። ስለዚህ የክርስቶስን ሥጋ ከመቀበላችን በፊት በልባችን ውስጥ የቀበርናቸውን የክፋት አጽንቶች ሁሉም ቆፍረን ማውጣት አለብን። ንጹህ ማደሪያ እንዳዘጋጀው እንደ ዮሴፍ እኛም ይቅርታ የሞላበት ንጹህና አዲስ የሆነ የልብ ማደሪያ እናዘጋጅለት። የአርማትያሱ ዮሴፍና ኒቆዲሞስ ይህንን ሁሉ የፍቅር ግዳጅ ከመወጣታቸው በፊት ጌታ በመቃብር ከማረፉ ጥቂት ሰዓታት ወደ ኋላ መለስ ብለን በመስቀል ላይ የተፈጸመውን ታላቅ ረቂቅና ምስጢራዊ ተጋድሎ እንመልከት። ሰማይና ምድር የፈጠረው ኪሩቤልና ሱራፌል በፍርሃት የሚንቀጠቀጡለት አምላክ ቀትርም በሆነ ጊዜ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያ የቆሙት አይሁድ ይህ ምስጢር ስላልተገለጠላቸው ኤልያስን ይጠራል፣ እስቲ መጥቶ ያድነው እንደሆነ እያሉ ይሳለቁ ነበር። ነገር ግን አይሁድ ከሚያዩት ግዙፍ ዓለም ባሻገር ረቂቅ በሆነ መንፈሳዊ ዓለም ውስጥ እጅግ የሚያስፈራ ፍልሚያ እየተካሄደ ነበር። በዚህ ሰዓት የሰው ልጆችን ነፍስ የሚያስጨንቅ ጨካኙ መልአከ ሞት የክርስቶስን ጩኸት ሲሰማ ተራ የሰው ልጅ መከራ በዝቶበት የፈራ መስሎት ነፍሱን ለመለየት በድፍረት ወደ እርሱ ቀረበ። ነገር ግን ወደ ክርስቶስ ሲጠጋ አንዳችም ኃጢአት ሊያገኝበት አልቻለም። ክርስቶስ በሰውነቱም ሆነ በመለኮቱ ንጹህና ክቡር ነበርና መልአከ ሞት የሚከራከርበትና ስልጣኑን የሚያሳይበት አንዳችም አጋጣሚ አላገኘም። በዚህ ጊዜ ያልጠበቀው ነገር ነበር የተፈጠረው። ድርሳነ ማህያዊ ይህንን ድንቅ ምስጢር ሲገልጥልን ጌታችን ይህንን ደፋር መልአከ ሞት ወዲያና ወዲህ እንዳያይ በነፋስ አውታር አጽንቶ አሰረው። መልአከ ሞትም ታስሮ ቀና ሲል የሰማይ መላእክት ሁሉ በክርስቶስ መስቀል ዙሪያ አዘንብለው በፍርሃት ወድቀው ሲሰግዱለት አየ። ያኔ ገና እጅግ ደነገጠ፣ በፍርሃት ተርበደበደ። ይነጥቀው የመጣው ተራ ሰው ሳይሆን የእግዚአብሔር የባህሪ ልጅ መሆኑን ተረዳ። ከእስራቱ ይፈታው ዘንድም በመማለድ አዳምንና ልጆቹን ሁሉ ከእስራት ይለቃለሁ ብሎ ለአዳም ነፃነት ካሳ ለመክፈል ተገደደ። እስቲ ያስተውሉ። ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ የጮኸው ከሰማይ ረዳት አጥቶ ወይንም ተስፋ ቆርጦ አይደለም። እርሱ ራሱ የረዳቶች ሁሉ ፈጣሪ ነውና። ይህ ጩኸት አዳም ከገነት ሲባረር ያመጣውን እርግማን ከእኛ ለማራቅ የተሰማ የካሳ ድምጽ ነው። ክርስቶስ አንተንና እኔን መስሎ የእኛን የኃጢአት ዕዳ ተሸክሞ ስለኛ አባቱን ለመነ እንጂ መለኮት አቅም አንሶት አልነበረም። ይህ ምስጢራዊ ጩኸት አዳም ከገነት ሲባረር የጀመረውን የሞት ባርነት ያበቃ፣ የመልአከ ሞት ኃይልን የሰበረና የሰው ልጅን ከዘላለም ሞት ነፃ ያወጣ የድል አዋጅ ነበር። በቃና ዘገሊላ የሰርጉን ቤት በረከት አብዝቶ ውሃውን ወደ ማለፊያ ወይን የለወጠው፣ አፍላጋትንና ውቅያኖሶችን በእጁ የፈጠረው፣ በሲካር የውሃ ጉድጓድ አጠገብ ተቀምጦ ለሳምራዊቷ ሴት ዘላለም የማትጠማበትን የሕይወት ውሃን ሊሰጣት የለመነው፣ ከሞተም በኋላ ከመንፈስ ቅዱስ ልጅነትን የሚያስገኘንን ቅዱስ ውሃ ከጎኑ ያፈለቀልን አምላክ በመስቀል ላይ ተሰቅሎ ሳለ ድምጹን ከፍ አድርጎ ውሃ ጠማኝ አለ። የዓለምን ጥማት የሚያረካው የሕይወት ምንጭ በመስቀል ላይ ሆኖ ጉሮሮው ደረቀ፣ አንደበቱም ከትናጋው ጋር ተጣበቀ። ይህንን ያለው ነቢያት በትንቢት መጽሐፍ የተናገሩት ቃል ይፈጸም ዘንድ ነበር። ነገር ግን አይሁድ ለዚህ የፈጣሪ ጥማት የሰጡት ምላሽ ምን ነበር? ቀዝቃዛ የምንጭ ውሃ አላቀረቡለትም። ይልቁንም ማቴዎስና ዮሐንስ በወንጌላቸው እንደመሰከሩት መጻዛ የቆመጠጠው የወይን ጠጅ ከርቤና እጅግ መራራ ከሆነው የበጋ ሞት ጋር ቀላቅለው በሰፍነግ አድርገው በዘንግ ጫፍ ሰቅለው ወደ አፉ አቀረቡለት።
አፍላጋትን ለፈጠረ አምላክ ሲጠማ መራራ ሞት አጠጡት። እርሱ ግን መጻጻውን ከቀመሰ በኋላ ተፈጸመ አለ። ወዳጄ ሆይ እዚህ ላይ ቤተክርስቲያናችን የምታስተምረን እጅግ ጥልቅ የሆነ የድህነት ምስጢር አለ። ሁሉን ቻይ የሆነው አምላክ ይህንን መራራ ሞትና መጻጻ ለምን ጠጣ? ለምንስ ይህን ያህል የጥማት መራራ ተቀበለ? ወደ ኤደን ገነት መለስ ብለን ስንመለከት አባታችን አዳም እጁን ዘርግቶ ያችን ለዓይን የምታስጎመጀዋን የበለስ ፍሬ በበላ ጊዜ በዚያች የቅጽበት ጣዕም ምክንያት በሰው ልጅ ላይ ታላቅ የመራራ ሞት እርግማን መጣ። ክርስቶስ በመስቀል ላይ ሆኖ ያንን መራራ የበጋ ሞት የጠጣው አዳም የበላውን የዛን ጣፋጭ የበለስ ፍሬ ዕዳ ለመክፈል ነበር። የእኛን መራራ ኃጢአትና የሞት እርግማን እርሱ ራሱ መራራ ሞት በመጠጣት አጠፋው። እርሱ በጉሮሮ መድረቅና በውሃ ጥማት መከራ የተቀበለው እኛን ከነፍስ ጥማትና ከዘላለም ሞት ሊያድነን ነው። የጣፈጠችው በለስ ያመጣችውን መራራ ሞት እርሱ መራራ ሞት በመጠጣት አጠፋው። ለእኛም ጣፋጭ የሆነውን የዘላለም ሕይወት አደለን። በቀራንዮ አደባባይ በመስቀል ላይ የተፈጸመው እያንዳንዱ ክስተት፣ እያንዳንዱ እንቅስቃሴ ጥልቅ የሆነ ምስጢርና ትርጉም ያዘለ ነበር። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ተፈጸመ ካለ በኋላ ነፍሱን ከአካሉ በራሱ ስልጣን እንዲለይ ሲል አንድ አስገራሚ ድርጊት ፈጸመ። ነፍሱን አባቴ ሆይ ነፍሴን በእጅህ አደራ ሰጣለሁ ብሎ ለእግዚአብሔር አብ አደራ ከሰጠ በኋላ ራሱን ወደ ቀኝ ዘንበል አደረገ። ይህ ተራ አካላዊ እንቅስቃሴ አልነበረም። በተፈጥሮ ሕግ ማንኛውም ሰው ሲሞት አንገቱ ይደክምና ራሱ ወደ ፈለገበት አቅጣጫ ይወድቃል። ሰው መጀመሪያ ይሞታል፣ ከዚያም ራሱን ያዘነብላል። ክርስቶስ ግን እንደ ሞቱ ሰዎች አይደለም። እርሱ ሞት የሚበረታበት ደካማ ሳይሆን የሞት አሸናፊ ነው። ስለዚህ ጌታችን በመጀመሪያ በሙሉ ስልጣኑ ራሱን ወደ ቀኝ ዘንበል አደረገ። ከዚያ በኋላ ነፍሱን ከስጋው በራሱ ፈቃድ ለየ። ለምን ራሱን ወደ ቀኝ ዘንበል አደረገ? ለዚህ ጥያቄ አባቶቻችን ሲመልሱ እኛን ከግራ ወደ ቀኝ አሳለፈን ይላሉ። አባታችን አዳም በሰራው ኃጢአት ምክንያት በግራ ቆመን የነበርነውን ለመርገምና ለኩናኔ የተዳረግነውን የሰው ልጆች ጌታ ራሱን ወደ ቀኝ በማዘንበል ወደ ቀኝ ወይንም ወደ ጸጋው፣ ወደ ልዕልናውና ወደ ገነት መለሰን። በተጨማሪም ጌታችን በዚህ ሰዓት በራሱ ላይ ደፍቶ የነበረውን አስፈሪውን የሾህ አክሊል እናስተውል። የሰማይና የምድር ንጉሥ የሆነው እርሱ ክብሩን ትቶ ይህንን የሚያሰቃይ የሾህ አክሊል የተቀዳጀው በምክንያት ነው። አዳም በበደለ ጊዜ እግዚአብሔር ምድር እሾህንና አሜኬላን ታብቅልብህ ብሎት ነበር። የክብር ባለቤት የሆነው ክርስቶስ ያንን የአዳምን እርግማን የሆነውን እሾህ አክሊል አድርጎ በራሱ ላይ ተሸከመ። እርሱ ይህንን የተዋረደ አክሊል ሶክ በመቀዳጀቱ እኛ የማይጠፋውን የማያልፈውንና ዘላለማዊ የሆነውን የክብር አክሊል እንድንቀዳጅ አደረገ። ጌታችን ራሱን በማዋረዱ እኛን ከመዋረድ ወደ ልዕልና መጣን። የእርሱ የሾህ አክሊል የኛ የድህነት ራስ ወርቅ ሆነ። በቀራንዮ አደባባይ ሌላ አስደንጋጭ ክስተት ሊፈጸም ነው። የአይሁድ ሰንበት ሊገባ ጥቂት ሰዓታት ብቻ ስለቀሩ የተሰቀሉት ሰዎች በሕይወት እያሉ ሰንበት እንዳይገባ አይሁድ ተጨነቁ። ስለዚህም የሞታቸውን ጊዜ ለማፋጠን ጭንጭናቸውን ሰብረው ከእንጨት ላይ እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹም መጥተው ከጌታችን ጋር የተሰቀሉትን የሁለቱን ወንበዴዎች ጭናቸውን ሰበሩ። ነገር ግን ወደ ጌታችን ወደ ኢየሱስ ክርስቶስ በመጡ ጊዜ ቀድሞውኑ ፈጽሞ እንደሞተ ስላዩ አጥንቱን አልሰበሩ። ይህም በቅዱሳን ነቢያት ከእርሱ አጥንት አይሰበርም ተብሎ የተነገረው የማይሻረው የትንቢት ቃል ይፈጸም ዘንድ ነው። ነገር ግን ከጭፍሮቹ አንዱ ጌታችን በእውነት መሞቱን ለማረጋገጥ በያዘው ስለታም ጦር የጌታችንን ቀኝ ጎኑን ወጋው። በዚያች ቅጽበት ከቆሰለው የፈጣሪ ጎን ንጹህ ውሃና ትኩስ ደም በአንድነት ፈሰሰ። ይህ ከጌታችን ጎን የፈሰሰው ደምና ውሃ ተራ የተፈጥሮ ሂደት አልነበረም፣ የዓለምን ታሪክ የቀየረ የድህነታችን ማህተም እንጂ። አባታችን አዳም ሕግ ተላልፎ ከገነት ከተባረረበት ጊዜ ጀምሮ ለ5500 ዘመናት ኪሩቤልና ሱራፌል የሚያስፈራ የእሳት ሰይፍ ይዘው የገነትን ደጃፍ ይጠብቁ ነበር። የሰው ልጅ በሙሉ የሞት እስረኛ ሆኖ ማንም ወደዚያች የሕይወት ስፍራ መግባት አይችልም ነበር። ነገር ግን ያ ከክርስቶስ የተወጋ ጎን የፈሰሰው ቅዱስ ደም ያንን ለዘመናት የተዘጋውንና በእሳት ሰይፍ የሚጠበቀውን የገነትን በር በኃይል ከፈተው። ያ ትኩስ ደምና ውሃ ፈሶ በመውረዱ አዳምን ከሞት እስራት አጠበው፣ ከዘላለም ኩነኔም ነፃ ወጣው። ወዳጄ ሆይ
የክርስቶስ ጎን መወጋት ላንተና ለኔ የተከፈተ የሕይወት በር ነው። ከጎኑ የፈሰሰው ውሃ ዳግመኛ የምንወለድበትን ጥምቀትን ሲያመለክት፣ ደሙ ደግሞ የዘላለም ሕይወት የምናገኝበትን ቅዱስ ቁርባንን አበረከተልን። የጭፍራው ጦር የጌታን ሥጋ ሲከፍት፣ አምላካችን ደግሞ በእርሱ ለሚያምኑት ሁሉ የገነትን ደጃፍ ወለል አድርጎ ከፈተ። ያ ዕለት የፈሰሰው የሕይወት ምንጭ ዛሬም በቤተ ክርስቲያናችን ጸጋ ሆኖ ያጠጣናል፣ ኃጢአታችንንም ያነጻልናል። የአርማትያሱ ዮሴፍና ኒቆዲሞስ የተቀደሰውን ሥጋ በጥንቃቄ አክብረው በአዲሱ መቃብር ውስጥ ሲያሳርፉ፣ በዚያው ቅጽበት በረቂቁ ዓለም ደግሞ ሌላ እጅግ አስደናቂና ግርማ ሞገስ የተሞላበት ክስተት እየተከናወነ ነው። ክርስቶስ በአካለ ሥጋ በድንግል መቃብር ሲያርፍ፣ መለኮት የተዋሃዳት ነፍሱ ግን የታሰሩትን ነፃ ለማውጣት ወደ ታችኛው ጥልቁ ወደ ሲኦል ወረደች። ለ5500 ዘመናት አባቶቻችን ነቢያት፣ ነገስታትና ጻድቃን በሞት ጥላ ስር በማያባራ ጨለማ ውስጥ ታስረው ይኖሩ ነበር። የክርስቶስ ነፍስ ወደ ሲኦል ስትወርድ ግን ያ ድቅድቅ የሲኦል ጨለማ በማይጠፋ ታላቅ ብርሃን ተገፈፈ። ያን ጊዜ ገሃነምን የሚጠብቁ አጋንንት በድንጋጤ ሸሹ። ድርሳነ ማህያዊ እንደሚነግረን በመቶዎች የሚቆጠሩ የብረት መዝጊያዎችና በሮች ከነመቀርቀሪያቸው ተሰባበሩ። ጻድቃን የታሰሩበት የእግር ብረት ተበጠሰ። ጌታችን ለነቢያት ለጻድቃንና በእግዚአብሔር ተስፋ በንስሐ ለሞቱት ሁሉ የነጻነትን የምስራች ሰበከላቸው። በሞት ጥላ ስር ለነበሩት የሕይወት ብርሃን ወጣላቸው። እጃቸውን ይዞ ከሲኦል አውጥቶ በደስታ ወደ ገነት መለሳቸው። ወዳጄ ሆይ፣ ይህ ምስጢር ሲገለጥልን የክርስቶስ ሞት ለእኛ ብቻ አልነበረም። የክርስቶስ ሞት ማለት የሞት ማብቂያ፣ የሞት መሞት እንጂ ተራ የሰው ሞት አልነበረም። እርሱ ሞትን በሞቱ ረገጠው፣ አደከመው። ወደ ጥልቁ የሲኦል ዓለም የወረደው አንተንና እኔን ከዘላለም እስራት ነፃ ሊያወጣን ነው። በገዛ ኃጢአታችን፣ በጭንቀት፣ በተስፋ መቁረጥ ወይም በከባድ የሱስ እስራት ምክንያት በጨለማ ውስጥ ተቀምጠን ሕይወታችን እንደ ሲኦል የጨለመብን ካለን፣ ያ የሲኦል የብረት በሮች የሰበረው አምላክ ዛሬም አንተ የታሰርክበትን እስራት በጥሶ በሕይወትህ ውስጥ ያለውን ድቅድቅ ጨለማ በብርሃኑ ሊገፈው ይችላል። ክርስቶስ ወርዶ የእኛን እስራት በጥሶታልና። የክርስቶስ ነፍስ ከሥጋው በተለየች ጊዜ በቀራንዮ አደባባይና በኢየሩሳሌም ከተማ የታየው ክስተት ከተፈጥሮ ሕግ ውጭ የሆነ ነበር፣ እጅግ የሚያስፈራም ነበር። ምድር ፈጣሪዋ በመስቀል ላይ ተሰቅሎ መሞቱን ዝም ብላ አላየችም። በታላቅ ኃይል ተናወጠች፣ ጠንካራ ዓለቶችም ተሰነጠቁ። በኢየሩሳሌም ቤተ መቅደስ ውስጥ ቅድስተ ቅዱሳኑን ይጋርድ የነበረው ግዙፍና ወፍራሙ መጋረጃ ያለ ሰዎች ከላይ እስከ ታች ከሁለት ተቀደደ። ይህም የአይሁድ ሥርዓት ማብቃቱንና በክርስቶስ ደም አዲስ መንገድ መከፈቱን የሚያበስር ነበር። ከዚህም አልፎ መቃብሮች ተከፈቱ። ተኝተው የነበሩ የብዙ ቅዱሳን ሥጋም ተነሳ። ከሞቱት ወገን 500 የሚሆኑ ሰዎች ተነስተው ወደ ቅድስት ከተማ ገቡ፣ ለብዙዎችም ታዩ። የፈጣሪ መሞት ለሙታን ሕይወት ሰጠ። ይህንን ሁሉ የሚያስፈራ የተፈጥሮ መናወጥ ያዩት ሮማውያን ጭፍሮች፣ በተለይም ጌታችንን ይጠብቅ የነበረው የመቶ አለቃው በታላቅ ፍርሃት ተዋጠ። ያንን ሁሉ የጭካኔ ስራቸውንና ትዕቢታቸውን ትተው ደረታቸውን እየደቁ ይህ ሰው በእውነት የእግዚአብሔር ልጅ ነበር ብለው መሰከሩ። ወዳጄ ሆይ፣ እዚህ ላይ አንድ እውነት እናገኛለን። ግዑዝ የሆነችው ምድር የፈጣሪውን መከራ አይታ ተንቀጠቀጠች። ድንጋዮችና ዓለቶች ተሰነጠቁ። ጣዖት አምላክ የነበሩት የሮም ወታደሮች ሳይቀሩ ልባቸው ተነክቶ አምላክነቱን በአደባባይ መሰከሩ። ነገር ግን ሕግን እናውቃለን፣ ኦሪትን ተምረናል፣ የእግዚአብሔር ሕዝቦችን ጠባቂዎች ነን የሚሉት የአይሁድ ሸንጎ አባላት ግን ይህንን ሁሉ ተአምር እያዩ ምድር ስትንቀጠቀጥና ፀሐይ ስትጨልም እየተመለከቱ ልባቸው እልከኛ እንደሆነ እንደደነደነ ቀረ። ዛሬስ እኛ እንዴት ነን? የእግዚአብሔርን ታላቅ የማዳን ሥራ በመስቀል ላይ የከፈለልንን ጥልቅ ፍቅር ዘወትር እየሰማን በዕለት ተዕለት ሕይወታችንም የሚያደርገውን ተአምር እያየን ልባችን በእግዚአብሔር ፍርሃት ይናወጣል? ለንስሐስ እንነቃለን? ወይስ በኃጢአት በቸልተኝነትና በዕለታዊ ኑሮ ሩጫ እንደደነደነ ይቀራል? ድንጋይ የተሰነጠቀለት፣ ምድር የተንቀጠቀጠችለት፣ አረማውያን ያመኑበት የጌታችን መከራና ሞት ዛሬ የእኔና ያንተን የደነደነ ልብ ሰብሮ ሊያነቃን ይገባል። የዓለም መድኃኒት የሆነው ጌታችን ኢየሱስ ክርስቶስ ይህንን ሁሉ ዋጋ የከፈለው፣ ይህንን ሁሉ ውርደት የተቀበለው፣ ከሰማየ ሰማያት ወርዶ በመስቀል ላይ የሞተው ስለኔና ስላንተ ብሎ ነው። በዚያች ጭንቅ ሰዓት የተደበቁት ደቀ መዛሙርቱ በብርሃን ወጡ። ታላቁ ባለጠጋ ዮሴፍ ለፈጣሪው ሥጋ ሲል ለማኝ ሆነ።
በገዛ ርስቱም አዲስ መቃብርን አዘጋጀ። ጌታችን አክሊለ ሦክን ተቀዳጅቶ መራራ አሞትን ጠጥቶ በመስቀል ላይ ተጠምቶ የዘላለም ሕይወት ውሃን አጠጣል። ድንጋይ የተሰነጠቀለት ምድር የተንቀጠቀጠችለት አረማውያን ያመኑበት የጌታችን መከራና ሞት ዛሬ የእኔንና ያንተን የደነደነ ልብ ሰብሮ ሊያነቃን ይገባል። የዓለም መድኃኒት የሆነው ጌታችን ኢየሱስ ክርስቶስ ይህንን ሁሉ ዋጋ የከፈለው ይህንን ሁሉ ውርደት የተቀበለው ከሰማይ ሰማያት ወርዶ በመስቀል ላይ የሞተው ስለኔና ስላንተ ብሎ ነው። በዚያች ጭንቅ ሰዓት የተደበቁት ደቀ መዛሙርት በብርሃን ወጡ። ታላቁ ባለጠጋ ዮሴፍ ለፈጣሪው ሥጋ ሲል ለማኝ ሆነ። በገዛ ርስቱም አዲስ መቃብርን አዘጋጀ። ጌታችን አክሊለ ሦክን ተቀዳጅቶ መራራ ሐሞትን ጠጥቶ በመስቀል ላይ ተጠምቶ የዘላለም የሕይወት ውሃን አጠጣን። ከተወጋው ቅዱስ ጎኑ የፈሰሰው ደምና ውሃ የተዘጋውን የገነት በር ከፈተልን። ወደ ጥልቁ ወርዶም የሞትን እስራት በጥሶ ነፃ ወጣን። ታዲያኛ ይህንን ሁሉ ፍቅር ይህንን ሁሉ የማዳን ሥራ ያየን ዝም ልንል አይገባም። ዛሬ አንዳንዶቻችን ከራሳችን ሕይወት ጋር እንድንታረቅ የደነደነውን ልባችንን ለክርስቶስ እንድንከፍት ተጠርተናል። እንግዲህስ ይህንን አስደናቂ የማዳን ምስጢር እያሰብን ልባችንን ወደ ፈጣሪያችን ከፍ አድርገን ይህንን ጸሎት ወደሱ እናቅርብ። አቤቱ ጌታ ሆይ ዮሴፍና ኒቆዲሞስ ፈተና በበዛበት መከራ በጸናበትና ሁሉም ጥለው በሸሹበት በዚያች አስጨናቂ ሰዓት የሰውን ፊትና የዓለምን ክብር ንቀው ፍርሃታቸውን ጥለው በድፍረት ወደ አንተ እንደወጡ እኛም በዚህ ፈታኝ ዘመን ተስፋ መቁረጥና ክፋት በነገሰበት ዓለም ውስጥ ለአንተ ብቻ እንድንኖር ስላንተም በድፍረት እንድንመሰክር እውነተኛውን የክርስትና ወኔ ስጠን። አቤቱ አምላካችን ሆይ አዳምን ነፃ ለማውጣት ብለህ በመስቀል ላይ በተጠማ ጊዜ የጠጣኸውን መራራ ሞት ስለኛ የኃጢአት ዕዳ ስትል በጦር የተወጋውን ቅዱስ ጎንህን ወደ ሲኦል ጥልቅ ወርደህ የሰበርከውን የብረት መዝጊያ እና ለኛ ስትል የከፈልከውን ያንን ታላቅ ዋጋ አስበህ ብዙ የሆነውን ኃጢአታችንን አብስልን። በመስቀል ላይ ያሳየህን ፍቅርህ የደነደነውን ልባችንን ይስበረው። የቂምና የበቀል አጥንት የተቀበረበትን አሮጌ ማንነታችንን አውጥተህ እንደ ዮሴፍ መቃብር ማንም ያልተቀበረበት አዲስና ንጹህ ማደሪያ አድርገው። ከማያልፈው ክብርህ ከዘላለም መንግሥትህ አትለየን። ለብርሃነ ትንሣኤህም በሰላም አድርሰን። ውድ የይባቤ ሚዲያ ቤተሰቦች ይህንን ጥልቅ መንፈሳዊ ዝግጅት እስከ ፍጻሜው ስላዳመጣችሁ ከልብ እናመሰግናለን። በቀጣይም እንደነዚህ ያሉ ጥልቅ ታሪካዊና መንፈሳዊ ታሪኮችን ፈጥነው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የይባቤ ሚዲያ ቤተሰብ እንድትሆኑ በእግዚአብሔር ፍቅር እንጠይቃለን። እንዲሁም ይህ መልእክት ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር በማድረግ የበረከቱ ተካፋይ ይሁኑ። በቀጣይ ዝግጅት እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን።